አብዛኞቻችን ለኛ የተመቸንን ጾም ነው የምንጾመው። አብዛኞቻችን ለኛ የተመቸንን ጸሎት፣ ስግደትና ምጽዋት ነው የምናደርገው። ሕጉ ስርዓቱ ቤተክርስቲያኒቷ እንድናድግ በምትፈቅደን ልክ የምናደርገው ሰዎች በጣም ጥቂት ነን። ብዙዎቻችን ለራሳችን ምቾትና ለራሳችን እረፍት ሊሰማን በሚችለው መንገድ ነው የምናደርገው። ግን ያ ልክ አይደለም። በትንሹ እንኳን ምሳሌ ልስጣችሁ ክርስቲያኑ። ዛሬ የተሰበሰብንበት ዕለት ዓርብ ነው። ስርዓቱ የቤተክርስቲያን እንደሚያዘው ከሆነ አንድ ሰው በዕለተ ዓርብ ሆነ በዕለተ ረቡዕ ቅዳሴ ተወጥቶ እስከሚወጣበት ጊዜ እስከ 9 ሰዓት እንዲጾም ሕጉ ያዛል። አብዛኞቻችን ግን እስከ 6 የምንጾመው እውነቱን ልንገራችሁ ከንስሐ አባቶቻችን ጋር ራሱ ያለብንን ድክመት ተነጋግረን አይደለም፣ እስከ 6 መጾም እንደሚመቸን ስላወቅን። የኛ ቁጥር ማሳነሱ አይደለም ጉዳዩ፣ ሌላውም ቁጥር እንዲያሳንስ የምናበረታታው ማን እኛው አይደለም። ችግር እኮ የለም እስከዚህም ብትቆያን ያክል ነገሩን መጫን አያስፈልግም የምንለው እኛው። ሰው የሚኮበልለው ክርስቲያኖች ኃጢአት በመስራት ብቻ አይደለም፣ ለራሱ የሚመቸውን ነገር ለማድረግ በመምረጥም ጭምር። ለራሳችን የሚመቸንም በመምረጥ ለራሳችን የሚደላንን ነገር ጭምር በማድረግ ብቻ እድገት አይመጣም፣ ክርስቲያናዊ ሕይወት አይጎለብትም። ክርስቲያኖች እውነቱን ልንገራችሁ፣ ይህ የተቀመጣችሁበት መሬት ሁሌም የምትቀመጡበት አይደለም። ይህ የምትመላለሱበት መቅደስ ሁሌ የምትገቡበትና የምትወጡበት አይደለም። እናንተ እግዚአብሔርን ሳታውቁ፣ እናንተ እግዚአብሔር ደጅ ሳትደርሱ፣ እናንተ በእግር ብቻ ሳይሆን በልብ ወደ እግዚአብሔር ሳትቀርቡ ሞት ሊቀድማችሁ ይችላል። ጽድቅ ስንሰራ ተደብቀን ባለንበትም ስፍራ ያያል። በገሃድ የምናደርገውን መልካም ተግባር ማን ያያል? እኛ እግዚአብሔር ፊት እንለዋወጥ ይሆናል እንጂ እግዚአብሔር እኛ ፊት አይለዋወጥ። ባህሪውም ራሱ አይደለም። እኛ እግዚአብሔር ፊት አንዴ በራድ፣ አንዴ ትኩስ፣ አንዴ አማኝ፣ አንዴ ተጠራጣሪ፣ አንዴ የተንበረከክን፣ ሌላ ጊዜ ላይ ተነስተን የምንሮጥ እንሆናለን እንጂ እግዚአብሔር አምላክ ስለኛ ስለሮጥ ነው አብሮ የሚሮጥ፣ ስለኛ ስለኮበለን ነው የሚኮበልን፣ እኛ ስናምነው የሚያምነን፣ እኛ ስንጠራጠረው ደግሞ የሚጠራጠረን አምላክ አይደለም። እሱ አይለዋወጥም፣ እኛ ነን የምንቀያየርበት። ክርስቲያኖች የራሳችሁን ክብር ፈልጋችሁ እግዚአብሔርን ማምለክ አይቻልም። እየሰማችሁ ነው? እግዚአብሔር እንዲያመልኩት የሚፈልገው እግዚአብሔር እንዲገዙለትና እንዲንበረከኩለት የሚፈልገው እያስመሰሉ የሚመጡትን ሳይሆን የእውነት በመንፈስ የእውነትም ደግሞ የሚንበረከኩለትና ክብራቸውን ከእርሱ ስር ዝቅ አድርገው ለመኖር የሚመርጡለትን ሰው እንደነዚህ አይነቱን እግዚአብሔር አምላክ ይፈልጋቸዋል። ክብራቸውን እየፈለጉ በእግዚአብሔር መከበርን ለሚፈልጉ፣ ራሳቸውን እየፈለጉ ነገር ግን በእግዚአብሔር መፈለግ ለማይፈልጉ ሰዎች ግን በጣም ከባድ ነው የሚሆነው ህይወታቸውን። ክቡር አባታችን መልአከ ሰላም አይነ ኩሉ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቻችን መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ በዚህ ታላቅ ደብር በኃላፊነት ያላችሁ ሁላችሁ እንደየማዕረጋችሁ፣ ክቡር አባታችን ቀሲስ አሸናፊ ገብረ ማርያም፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የሰማዕቱ የቅዱስ እስጢፋኖስ ወዳጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ደግሞ ይቅር ብሎ ለዚህ ያደረሰን እንደ ኃጢአታችን እንደ ስራችን ያልከፈለን ይቅር እያለ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ከሰማዕቱ ከቅዱስ እስጢፋኖስ ረድኤት በረከት እንዲያሳትፈን እንዲያሳድርብን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ቃል መነሻ ለተሰጠን ጥቂት ደቂቃ ሕያውና ዘላለማዊ ሆነውን የአምላካችንን ቅዱስ ቃል እንማራለን። ለትምህርታችንም መነሻ አድርገን የምንጠቀመው የመጽሐፍ ቅዱስ ኃይለ ቃል እነሆ ከዮናስ የሚበልጥ እዚህ አለ በሚል ርዕስ እንማራለን። እስኪ እነሆ በሉ። ከዮናስ የሚበልጥ እዚህ አለ። እስኪ ድገሙት። እነሆ ከዮናስ የሚበልጥ እዚህ አለ። ሶስተኛም ድገሙት። እነሆ ከዮናስ የሚበልጥ የት አለ? እዚህ አለ በሚል ርዕስ እንማራለን። አምላካችን በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን እንዲመክረን የወደደውን የፈቀደውን እንዲነግረን እኛም የምንሰማበትን አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ ያለንበት የተሰበሰብንበት ዕለት ወይንም ደግሞ ቀን የሰማዕቱ የቅዱስ እስጢፋኖስ በዓል መታሰቢያ ነው። በሰፊው ደግሞ ያለንበት ወቅት እንደሚታወቀው ዘመነ ክረምት ላይ ነን ያለነው።
ዘመነ ክረምት እንደ ቅድስት ቤተክርስቲያናችን አስተምህሮ 3 ክፍል ነው ያለው። አሁን እኛ ያለንበት የመጀመሪያው ዘመነ ክረምት ላይ ነው ያለነው። ብዙዎቻችን ያው አሁን ለኛ ክረምት ከገባ ሰንብቷል ብለን እንናገራለን። ነገር ግን እንደ ተሰበሰብንባት የቤተክርስቲያናችን ትምህርት መሰረት ግን ክረምት ገባ ብለን ራሱ እያስተማርን ያለነው ወይም እያስተማርን ያለንበትን ወቅት ራሱ አልጨረስንም። እየሰማችሁ ነው? ቤተክርስቲያናችን ዘመነ ክረምት ብላ የምትጠራው በሰፊው ወቅት ከሰኔ 26 ጀምሮ እስከ መስከረም 25 ያለውን ወቅት ነው። ስለዚህ አንዳንዶቻችን በተለምዶ መስከረምም ሲጠባ እንዲሁ ዝም ብለን አሁን ክረምት ወጣ በቃ መስከረም ጠባ በጋ ገባ እንላለን። ግን ክረምት ወጣ ተብሎ ራሱ የሚነገረው መቼ ነው አልኳችሁ? መስከረም 25 ነው። ክረምት ገባ ራሱ ተብሎ የሚነገረው ሰኔ ሲጀምር ሳይሆን ሰኔ ስንት ነው? 26 ነው። እና ከሰኔ 26 እስከ ዕለተ እሁድ ድረስ እስከ ሐምሌ 19 እስከ ቅዱስ ገብርኤል ዓመታዊ ክብረ በዓል መታሰቢያ ድረስ ስለ ክረምት መግባት ነው ቤተክርስቲያን የምታስተምረው። በዚህ ወቅት ላይ በሰማይ ስለምንሰማው ስለ ነጎድጓዱ፣ ከሰማይ ስለሚወርደው ስለ ዝናቡ፣ በምድርም ደግሞ ስለሚዘራው ዘር ቤተክርስቲያናችን በእያንዳንዱ ውስጥ የአምላክን ሰው መሆንና አምላካችን ልዑል እግዚአብሔር ለፍጥረታቱ ሁሉ ስላደረገላቸው ነገር ታስተምርበታለች። በክረምት ስለምንሰማው ነጎድጓድ ወይም በክረምት ስለምናየው የመብረቅ ብልጭታ የወልደ እጓለ እመሕያው የጌታችን የመድኃኒታችን ኢየሱስ ክርስቶስን ዳግም መምጣት ታስተምርበታለች። ስለዚህ ክረምት መጥቶ ወይም ባለንበት ክረምት ላይ ነጎድጓድ ስትሰሙ የመብረቅ ብልጭታ ስታዩ ከፍርሃቱ ከድንጋጤው ባለፈ ቤተክርስቲያናችን የክርስቶስን ዳግም መምጣት እንደምታስተምርበት ማስታወስ መቻል አለባችሁ። አልፎ ደግሞ በክረምት ላይ ስለሚወርደው ዝናብ ደግሞ ቤተክርስቲያን ስለ ክርስቶስ ሰው መሆን ደግሞ ታስተምርበታለች። እንደምታውቁት የዝናብ ጠብታ ከላይ ከሰማያት ሲወርድ ድምፁ አይሰማም። ወደ ምድር ከመሬት ጋር ሲጋጭ ነው ድምፁ የሚሰማው። ታውቃላችሁ አይደል? ወይም ደግሞ ዝናብ መዝነቡን ቤታችሁ ሆናችሁ የምታውቁት ምኑ ከምኑ ጋር ሲጋጭ ነው? ዝናቡ ከጣሪያው ጋር ሲጋጭ አይደለም? የዛን ጊዜ ምኑ ጣለ ተላላችሁ። ጣሪያ ባይኖርስ ኖሮ ደረቅ መሬት ላይ ቢሆን ኖሮ ዝናቡ ድምፁ ይሰማል? አይሰማም። እንዲሁ መውረዱ ተግባሩ ወይንም ደግሞ ድርጊቱን የሚታይ የቤተ ክርስቲያናችን ሊቃውንትም እንደዚሁ ሁሉ የዝናቡ ጠብታ ከላይ ከሰማያት ድምፁን ሳያሰማ መውረዱ የአምላካችን የመድኃኒታችን ኢየሱስ ክርስቶስም ከላይ ከሰማያት መውረዱን ድምፅ ሳያሰማ ወይም ሳያስደነግጠን ሳያስፈራን በዝምታ ወደ ምድር ለመውረዱና በሥጋ ማርያምም ጭምር ለመዋሃዱ ማሳያ አድርጋ ታስተምርበታለች። ሶስተኛም ደግሞ በዚህ ወቅት ደግሞ ስለ ዘር መዝራት ታስተምርበታለች። በሰፊው ትምህርት በተደጋጋሚ በዚህ ሰሞን በሊቃውንቱም የምንሰማው መዝሙርና ትምህርት የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 13ን ማዕከል ያደረገ ነው። ጌታችን ዘሪ ዘርን ሊዘራ ወጣ ብሎ ያስተማረው ትምህርት ማለት ነው። አንዱን በመንገድ ላይ እንደዘራው፣ አንዱን በጭንጫ መሬት ላይ እንደዘራው፣ አንዱን በሾህ መሬት ላይ እንደዘራው፣ አንዱን መልካም በሆነ 30ና 60 100 ያማረ ፍሬ መልሶ ሊያገኝበት በሚችል የተዘራው ዘር የራሱ የእግዚአብሔር ቃል እንደሆነ የተዘራባቸው ቦታዎች ደግሞ አለመመረጣቸው እግዚአብሔር አምላክ ቃሉን እንዲሰሙ የተገቡትን ብቻ እየሰበሰበ የሚጠራና ሕይወታቸው የተበላሸባቸውንና የተናቁትን እንደማይተዋቸው ማሳያ ነው። የትኛውም ገበሬ ዘሩን የሚዘራው ምርት አገኝበታለሁ ብሎ የሚጠብቅበት መልካም መሬት ላይ ነው። እየሰማችሁ ነው? ምን መሬት ላይ አልኳችሁ? መልካም መሬት ላይ ነው እንጂ የትኛውም ገበሬ ላቡን አንጠባጥቦ የሰበሰባትን ያቺን ዘር ደረቅ መሬት ላይ አይዘራውም። የደከመባትን ያቺን ዘር እሾህ አንቆ ሊያስቀረው የሚችልበት መሬት ላይ አይዘራውም። ያቺን የለፋባትንም ዘር እንደዚሁ ጭንጫ መሬት ላይ ቢያድግ ፍሬ ሊገኝበት በማይችል ቦታ ላይ አይዘራው። እንደዚሁ ሁሉ ግን ጌታችን ኢየሱስ ክርስቶስ ምርት የሚያገኝባቸው ንጹሃን ቅዱሳን በሕይወታቸው የተመሰገኑትን ብቻ ሳይሆን ቃሉን እንዲሰሙ የሚፈቅድላቸው እንደኔና እንደናንተ የደከሙትን ልባቸው የደነደነባቸውንም እንዲሰሙ ያደርጋል። እግዚአብሔር ክርስቲያኖች ልባችን ደንድኖብን ጨክኖብን እንደማይሰበርና ለኛ ራሱ እንዳልተለወጠ ያወቅን የሚደክምብን ከሱ የሚጠበቅበትን እንደማያጎድልና ተስፋ እንደማይቆርጥብን እንድናቀው ነው። ምድራዊ የሆነው ነገር ወደ ኋላ እንደሚያስቀርን እሾህ አንቆ
እንደሚተወን ወይንም ደግሞ ከፍ ብለን እንዳንታይ እንደሚያረገን እያወቀ እግዚአብሔር አምላክ ግን ተስፋ ሳይቆርጥ የሚዘራብን ያንን እሾህ የሚነቅልልን እርሱ ራሱ እግዚአብሔር ቃሉ ካልሆነ ሌላ ምንም እንዳልሆነ እንድናቀው። ስለዚህ በእነዚህ ሁሉ ምሳሌ አምላካችንና መድኃኒታችን ልዑል እግዚአብሔር ኢየሱስ ክርስቶስ በወቅታቱ ውስጥ ያስተምራል። ዛሬ ከተሰበሰብንበት ከቅዱስ እስጢፋኖስ እንዲሁም ደግሞ ካለንበት ከዘመነ ክረምት ደግሞ አልፈን ቤተክርስቲያን ዛሬ የምታስበው ደግሞ ከነቢያት መካከል አንዱ የሆነውን በብሉይ ኪዳን ዮናስ ወይም ትንቢተ ዮናስ ተብሎ ተጽፎ የሚገኘውን በሐዲስ ኪዳን ደግሞ ራሱ ጌታችን ኢየሱስ ክርስቶስ ትምህርቱን ማሳያ አድርጎ ያስተማረበትን ታላቁን ነቢይ ቅዱስ ዮናስን ነው። በረከቱ ለሁላችን ትድረሰን። ነቢዩ ዮናስ በብሉይ ኪዳን ከሚታወቁ ነቢያት መካከል አንዱ ነው። ነቢያት በብዛት በመጽሐፍ ቅዱስ ስማቸው ግብራቸው የታወቀ ቢሆንም መጽሐፍ ጽፈው አስተምረው ያለፉ ነቢያትን ግን 16 ነቢያት እንደሆኑ መጽሐፍ ቅዱስ ይነግረናል። ስንት ነቢያት አልኳችሁ? 16 ነቢያት ናቸው። እነዚህን ነቢያት ደግሞ ሊቃውንተ ቤተ ክርስቲያን መልሰው ለሁለት ይከፍሏቸዋል። የመጀመሪያዎቹን አበይት ነቢያት ይሏቸዋል። አበይት ነቢያት የተባሉት ስለ ሐረገ ትንቢታቸው መርዘም፣ ስለ ጌታችን ስለ ኢየሱስ ክርስቶስ በሐዲስ ኪዳን ስለሚያደርጋቸው ድንቅ ሥራዎች በስፋትና በምልአት በማስተማራቸው ምክንያት አበይት ነቢያት ይባላሉ። እነዚህ አበይት ነቢያት አብራችሁን በሉ። ነቢዩ ኢሳይያስ በሉ፣ ነቢዩ ኤርምያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል ናቸው። እነዚህ አራቱ አበይት ነቢያት ይባላሉ። ከነዚህ የተረፉት ደግሞ ሌሎቹ 12ቱ ደግሞ ደቂቀ ነቢያት ይባላሉ። ደቂቅ ማለት በግዕዝ ከትርጉሞቹ መካከል አንዱ ልጆች ማለት ነው። በስጋ የተወለዱ የነቢያት ልጆች ሆነው አይደለም። ነገር ግን አንደኛ አብዛኞቹ ደቂቀ ነቢያት ከዋነኞቹ ከታላላቆቹ አበይት ከተባሉት ነቢያት ውስጥ አብረው ተጨምረው የሚቆጠሩ ተማሪዎቻቸው ስለሆኑ በኦሪቱ ዘመን አንድ ሰው ወይንም ደግሞ አንድ ነቢይ ሲሆን በዙሪያው ሰብስቦ የሚያስተምራቸው ተማሪዎች አሉ እና ከነዚህ ተማሪዎች መካከል አንዳንዶቹ የነቢይነት ጸጋና ሀብት አድሮባቸው ትንቢት የሚናገሩ ለመሆን ይደርሳሉ። ደቂቀ ነቢያት የሚባሉት አንድ ለዚህ ነው። ሁለተኛው ደቂቀ ነቢያት የሚባሉት ደግሞ ስለ ጻፉት የመጽሐፍ ምዕራፍ ማነስ ነው። አብዛኞቹ በጣም አጭር ምዕራፍ ባላቸው ቁጥሮች የተሰበሰበ ታሪኮችን የጻፉት። ከነዚህ ከደቂቀ ነቢያት መካከል ታዲያ አንዱ ነቢዩ ዮናስ ይባላል። ነቢዩ ዮናስ 4 ምዕራፍ ያለው በብሉይ ኪዳን ላይ ተጽፎ የሚገኝ ታሪክ ነው የጻፈው። አብዛኞቻችሁ ታሪኩን ጾመ ነነዌ ብለን በምናስበው የቤተ ክርስቲያናችን ከሰባቱ አጽዋማት መካከል በአንዱ ተደጋጋሚ ሰምታችሁታል። ዛሬም ቤተ ክርስቲያናችን በስንክሳሩ አስበው ስለምትውል የነቢዩ የዮናስ ታሪክ ከዮናስ ታሪክ ባለፈ ለጌታችን ለኢየሱስ ክርስቶስም ጭምር ማስተማሪያ ጭምር ስለሆነ ዛሬ ባለችን ደቂቃ የሱን ታሪክና ከጌታችን ከኢየሱስ ክርስቶስ ጋርም ጭምር ያለውን ግንኙነት በጣም በተወሰነ መልኩ ነው የምንማረው። በድጋሚ እንዲያስተምረን አሁንም አምላካችን ቅዱስ ፈቃዱ ይሁንልን። ዮናስ የስሙ ትርጉም ርግብ ማለት ነው፣ የዋህ ማለት ነው። ዮናስ በእነዚህ 4 ምዕራፍ ተከፋፍለው በተጻፉት መጽሐፎቹ ላይ በመጀመሪያው ምዕራፉ ከጌታችን ከኢየሱስ ክርስቶስ ጥሪ ተቀብሎ ጥሪውን ሳይቀበል እንደኮበለለ፣ በሁለተኛው ምዕራፉ በአሳ አንበሪ ሆድ ውስጥ ተቀምጦ እንደጸለየ፣ በሶስተኛው ምዕራፉ ወደ ነነዌ ሰዎች ገብቶ እንዳስተማረ፣ በአራተኛው ምዕራፉም ደግሞ የነነዌ ሰዎችን ምሕረት አይቶ እንዳዘነና በኋላም እግዚአብሔር እንዳስተማረው ይናገራል። ነቢዩ ዮናስ እንዳልኳችሁ እግዚአብሔር አምላክ ከመረጣቸው ከነቢያቶቹ መካከል አንዱ ነው። ዮናስ ነቢይ ሆኖ ነነዌ ለምትባል ለአንዲት ሀገር ንስሐን እንዲሰብክ ሲጠራ እግዚአብሔር አምላክ እርሱና ሕዝቡ የነበራቸው ግንኙነት በጣም ጥሩ በነበረበት ዘመን ነበር። መጽሐፍ ቅዱስን ስናነብና በጣም በተደጋጋሚ ሲነገር እንደምንሰማው የእስራኤልና የእግዚአብሔር ግንኙነት ወይም ደግሞ ፍቅር ብዙ ጊዜ ላይ እንደተጠበቀውና እንደሆነ ሆኖ አይገኝም። አንዳንድ ጊዜ ላይ እስራኤላውያን ለእግዚአብሔር ያላቸው ቀናይነት እጅግ የሚያስቀና፣ እጅግ ለእግዚአብሔር ያላቸው ፍቅር ለሌላውም ጭምር ተምሳሌት ሆኖ የሚጠቀስ ነው። በሌላ ቦታ ላይ ደግሞ ስታገኟቸው እነዚሁ እግዚአብሔርን የሚወዱት ሕዝብና
እነዚሁ እግዚአብሔርን ያከብሩታል የተባሉት የተመረጡት እስራኤላውያን እግዚአብሔርን መልሰው ደግሞ ሲያሳዝኑት ታያላችሁ። በእነዚህ ሁሉ በእነሱ የስሜት መለዋወጥና የሁኔታ መቀያየር ውስጥ ግን አንዱ እግዚአብሔር አምላክ የሚወዳቸውና የመረጣቸው ግን አይለዋወጥም ነበር። ክርስቲያኖች እኛ እግዚአብሔር ፊት እንለዋወጥ ይሆናል እንጂ እግዚአብሔር እኛ ፊት አይለዋወጥም። ባህሪውም ራሱ አይደለም። እኛ እግዚአብሔር ፊት አንዴ በራድ፣ አንዴ ትኩስ፣ አንዴ አማኝ፣ አንዴ ተጠራጣሪ፣ አንዴ የተንበረከክን፣ ሌላ ጊዜ ላይ ተነስተን የምንሮጥ እንሆናለን እንጂ እግዚአብሔር አምላክ ስለኛ ስለሮጥ ነው አብሮ የሚሮጥ፣ ስለኛ ስለኮበለን ነው የሚኮበልን፣ እኛ ስናምነው የሚያምነን፣ እኛ ስንጠራጠረው ደግሞ የሚጠራጠረን አምላክ አይደለም። እሱ አይለዋወጥም፣ እኛንን የምንቀያየርበት። በእነዚህ ሁሉ ሰሞናትና በእነዚህ ሁሉ ወቅታት ግን በተለይ ነቢዩ ዮናስ በተመረጠበትና አገልግሎት እንዲሰጥ በተላከበት ወቅት ላይ እስራኤላውያንና እግዚአብሔር በጣም ጥሩ የሆነ ግንኙነት ነበራቸው። እግዚአብሔር አምላክ ከሞቀው ከደመቀው ርስቱ እንድትሆን ከመረጣት ከእስራኤላውያን ወገን ነው ዮናስን ጠርቶት ሂድና ነነዌ አስተምር ብሎ የላኩት። በጣም ነው የሚገርመው እኮ በነገራችን ላይ ልብ ብላችሁ ስሙኝም ክርስቲያኖች፣ እግዚአብሔር ሰው የሆነባታል ተብላ የተመረጠችው የእስራኤል ነገድ ናት። እግዚአብሔር ይወለድባታል ተብላ የተመረጠችው የእስራኤል ከተማ ናት። ከሁሉም ሕዝብ እግዚአብሔር አብልጦ ይወደዋል ተብሎ የተነገረላት እቺው እስራኤል ናት። እግዚአብሔር ታዲያ ከሕዝቡ ከእስራኤላውያን ጋር እንዲህ ያለ የተመቻቸ ጥሩ የሆነ እነርሱ ለእርሱ እርሱም ለነሱ ጥሩ ሆነው ሳለ ለምንድነው ስለማያምኑት እንደ ነነዌ ላሉት በአሕዛብ መካከልና መንገድ ለሚኖሩት ጣዖት ለሚያመልኩ ነውርና ኃጢአት ለሚሰሩ ሰዎች አዝኖ ሂዱና አስተምሩ የሚለው ብሎ የሚልከው ብለን እንድንጠይቅ እንገደዳለን። ክርስቲያኖች እግዚአብሔር ስለተረፉት ሰዎች፣ እግዚአብሔር በደጁ ስለተሰበሰቡት ሰዎች፣ እግዚአብሔር ቃሉን ለመስማት ለተገኙት ሰዎች ብቻ የሚያዝን የሚራራ እንደሱን ለመስማትና ለማዳመጥ ቅርብ የሆነ ብቻ አይደለም፣ ከሱ የኮበለሉትን ከሱ የራቁትን እሱን ለማወቅ ያልታደሉትንም ጭምር እግዚአብሔር አምላክ ይፈልጋቸዋል። ክርስቲያኖች ይህ ሊያጽናናን ሁላችንንም ያስፈልጋል። እውነትም ደግሞ የሚያጽናናልም ጭምር። ክርስቲያኖች እግዚአብሔር እውነት እንደጠበቀን ሆነን ሳንገኝለት አሁንም መፈለጉ፣ እግዚአብሔር አሁንም እንደነገረን ሳናዳምጠው ጆሮአችንን ዘግተን ሳለን አሁንም ግን እርሱ ልናዳምጠው የምንችል እንድንሆን እድል እየሰጠ ቃሉን ማስተላለፉ መናገሩ ከዚህ የበለጠ ቸርነቱ አለ እንዴ? ክርስቲያኖች አለ? የለም እኮ በእውነት ለመናገር ለእስራኤላውያን ያዘነው እግዚአብሔር ለነነዌ ሕዝብም አዘነለት እኮ ማለት ለሚያምኑት የሚመለከተው እግዚአብሔር ለማያምኑትም ጭምር ይመለከታል፣ ያያቸዋል፣ ይራራላቸዋል ማለት ነው። የእግዚአብሔር አባትነቱ ተከፍሎት ስለሌለበት እኮ አይደንቃችሁ? እኛ አምነነው ተሰብስበን ፀሐይን ለሚያወጣ ዝናብን ለሚያዘንብ ብለን እንደምንበረከክለት ሁሉ ፀሐይን የሚያወጣው ሌላ ነው ዝናብን የሚያዘንበውም ሌላ ነው ብለው ለሚናገሩት ሁሉ እንደዚህ ስላሉኝ ብሎ ጀርባቸውን አይሰጣቸውም እግዚአብሔር። እርሱ ራሱ ወደ እነሱ እየሄደ ይመለከታቸዋል እንጂ። ስለዚህ የሰው ነፍስ መጥፋት ግድ ስለሚለው እግዚአብሔር አምላክ ዮናስን ጠርቶ ወደ ነነዌ ይሄዳል። እንደምታውቁት ግን ታሪኩን ነነዌ ድረስ ሄዶ ለማስተማር ነነዌ ድረስ ሄዶ ንስሐን ሰብኮ ሕዝቡን ወደ እግዚአብሔር እንዲመለሱ ለማድረግ ዮናስ ብዙም አልተመቸውም ነበረ። ለምን መሰላችሁ? አንደኛ ዮናስ ነነዌ ድረስ ሄዶ ለማስተማር ብዙም ደስ ያልተሰኘበት ምክንያት እንዳልኳችሁ ትንቢት የተነገረው እግዚአብሔር ሰው ይሆናል ተብሎ ነቢያት ሲያስተምሩ የሰማው እርሱ ከተወለደበትና ካለበት ከኢየሩሳሌም ነው እንጂ ከአሕዛብ አይደለም። ስለዚህ እግዚአብሔርን አሕዛብ ለአንተ ምንህ ናቸው? አትወለድባቸው፣ አትቆጠርባቸው፣ ከነሱ መካከል አትገኝባቸው፣ ለምን ስለነሱ ግድ ይልሃል ብሎ በማሰብ ለመኮብለል ለመሸሽ ወደ እነሱ ላለመሄድ ሞከረ። አንድም እዛ ድረስ ሄዶ ነነዌ ድረስ ላለማስተማር ደግሞ ዮናስ ይህንን ያክል የጎረበጠው ደግሞ ምንድነው? ዮናስ ምንም እንኳን አሁን ለነገርኳችሁ ምክንያት አይምሮ አስቦ ወደ ኋላ ቢኮበልልም፣ ሁለተኛ ደግሞ ዮናስ ወደ ኋላ ለመሸሽ የተገደደበት ምክንያት ምዕራፍ 3 እና ምዕራፍ 4 ላይ ሲናገር መናገሩን ሄጄ እናገራለሁ እነርሱ ሰምተውኝ ግን ንስሐ ቢገቡ በአረኝ ብለው ራሳቸውን ቢያንበረክኩ ግን አንተ እንደምትመራቸው አውቃለሁ። ስለዚህ እኔ ሐሰተኛ ለመባል ውሸታም ለመባል ብታመልከው እግዚአብሔር ይህን ያደርጋል ብለህ ተናግረ ነገር ግን ሳያደርግ ተገኝቷል ተብሎ ለመከሰስ እውነት ለመናገር ይህንን ያክል አልደክምም አለ። በቁመናው ስትመለከቱት በነገራችን ላይ ዮናስ ለእግዚአብሔር ያዘነን የሚመስለው እየሰማችሁ ነው። ዮናስ ለእግዚአብሔር ያዘነለት ነው የሚመስለው። እግዚአብሔር ሐሰተኛ እንዳይባል
እግዚአብሔር የተናገረውን ያስቀራል እንዳይባል የተጨነቀለት ነው የሚመስለው። ቅዱስ ዮሐንስ አፈወርቅ ግን በውስጥ ይላል ዮናስ ለራሱን ክብር ተጨንቆ ነበር ይላል። ክርስቲያኖች የራሳችሁን ክብር ፈልጋችሁ እግዚአብሔርን ማምለክ አይቻልም። እየሰማችሁ ነው? እግዚአብሔር እንዲያመልኩት የሚፈልገው እግዚአብሔር እንዲገዙለትና እንዲንበረከኩለት የሚፈልገው እያስመሰሉ የሚመጡትን ሳይሆን የእውነት በመንፈስ የእውነትም ደግሞ የሚንበረከኩለትና ክብራቸውን ከእርሱ ስር ዝቅ አድርገው ለመኖር የሚመርጡለትን ሰው። እንደነዚህ አይነቱን እግዚአብሔር አምላክ ይፈልጋቸዋል። ክብራቸውን እየፈለጉ በእግዚአብሔር መከበርን ለሚፈልጉ፣ ራሳቸውን እየፈለጉ ነገር ግን በእግዚአብሔር መፈለግ ለማይፈልጉ ሰዎች ግን በጣም ከባድ ነው የሚሆነው ህይወታቸው። ስለዚህ ዮናስ በውጭ ለእግዚአብሔር የተቆረቆረ በውስጥ ደግሞ ስለራሱም ጭምር እያሰበ አልፈልግም ብሎ ወደ ተርሴስ ኮበለለ። ሊቃውንት አባቶቻችን የዮናስን ወደ ተርሴስ መኮብለል ከአንድ ቦታ ወደ ሌላ ቦታ ለመሄድ አድርጎ የሚነሳ ጉዞ አድርገው አልተመለከቱትም ነበር። ተርሴስ በጊዜው በነበረው ቋንቋ ትርጉሟ የዓለም ደስታ ማለት ነው። የምን ደስታ አልኳችሁ? የዓለም ደስታ ማለት ነው። አንድም ደግሞ ሊቃውንት ተርሴስ ማለት በገዛ አይምሮ ማሰብ ነው ይላሉ። በምን አይምሮ? በገዛ አይምሮ። ዮናስ ኮበለለ ወደ ተርሴስ ማለት አንደኛ የዓለምን ደስታ መረጠ ማለት ነው። እግዚአብሔር አምላክ ሊያዘው ከፈቀደውና አድርግልኝ ካለው ይልቅ ለእርሱ የሚስማማውን ነገር መረጠ። ከእግዚአብሔር ሰው የሚኮበልለው ክርስቲያኖች ኃጢአት በመስራት ብቻ አይደለም። ሰው ከእግዚአብሔር የሚኮበልለው ለራሱ የሚመቸውን ነገር ለማድረግ በመምረጥም ጭምር፣ ለራሳችን የሚመቸንም በመምረጥ ለራሳችን የሚደላንን ነገር ጭምር በማድረግ ብቻ እድገት አይመጣም። ክርስቲያናዊ ህይወት አይጎለብትም። ክርስቲያኖች እውነቱን ልንገራችሁ፣ አብዛኞቻችን ለኛ የተመቸንን ጾም ነው የምንጾመው። አብዛኞቻችን ለኛ የተመቸንን ጸሎት፣ ስግደትና ምጽዋት ነው የምናደርገው። ህጉ፣ ስርዓቱ፣ ቤተክርስቲያኒቷ እንድናድግ በምትፈቅደን ልክ የምናደርገው ሰዎች በጣም ጥቂት ነን። ብዙዎቻችን ለራሳችን ምቾትና ለራሳችን እረፍት ሊሰማን በሚችለው መንገድ ነው የምናደርገው። ግን ያ ልክ አይደለም። በትንሹ እንኳን ምሳሌ ልስጣችሁ ክርስቲያኖች። ዛሬ የተሰበሰብንበት ዕለተ ዓርብ ነው። ስርዓቱ የቤተ ክርስቲያን እንደሚያዘው ከሆነ አንድ ሰው በዕለተ ዓርብ ሆነ በዕለተ ረቡዕ ቅዳሴ ተወጥቶ እስከሚወጣበት ጊዜ እስከ 9 ሰዓት እንዲጾም ህጉ ያዛል። አብዛኞቻችን ግን እስከ 6 የምንጾመው እውነቱን ልንገራችሁ ከንስሐ አባቶቻችን ጋር ራሱ ያለብንን ድክመት ተነጋግረን አይደለም፣ እስከ 6 መጾም እንደሚመቸን ስላወቅን። እውነት አስብ፣ እውነት ነው። ራሳችን ስለተስማማን ስለወደድን ስለፈቀድን ራሳችን ለኛ ይሆነናል ብለን ስለመረጥን ነው እንጂ ድክመታችንን ራሱ ከነፍስ አባቶቻችን እግር ስር ቁጭ ብለን ተናዘንበት አይደለም። ይሄ ብቻ አይደለም የሚያሳዝነው፣ የኛ ቁጥር ማሳነሱ አይደለም ጉዳዩ። ሌላውም ቁጥር እንዲያሳነስ የምናበረታታው ማን ነው? እኛው አይደለም? ችግር እኮ የለም እስከዚህም ብትቆያን ያክል ነገሩን መጫን አያስፈልግም የምንለው እኛው። ወደ ተርሴስ መኮብለል ወደ ተርሴስ መሄድ ማለት ከእግዚአብሔር ፊት የሚሸሸው ኃጢአት በመስራት ብቻ አይደለም፣ ስጋዊ ምኞትና የራስን ደስታም ጭምር በመምረጥም ነው። እየሰማችሁ ነው? ሁለተኛው የተርሴስ ትርጉም ደግሞ በማን አእምሮ ወይም በማን ማሰብ ብያቸዋለሁ? እስኪ በራስ ማሰብ በሉ እንጂ በራስ ማሰብ። ዮናስ ተነስቶ ወደ ተርሴስ ልኮብልል ሲል እግዚአብሔር ለሱ ያሰበለትን ሐሳብ አይሆንልኝም እያለ ነው። በሌላ አማርኛ እግዚአብሔር ለዮናስ ያሰበለት ሐሳብ ነነዌ ሂድ ብሎ ነው። ዮናስ ለራሱ ያሰበው ሐሳብ ከነነዌ ሸሽቶ ወደ ተርሴስ መሄድ ነው። እግዚአብሔርን ዮናስ የኮበለለበትና የሸሸበት ኃጢአት በመስራት ብቻ አይደለም። አሁንም ከእግዚአብሔር ፊት ዮናስ የሸሸው በራሱ አእምሮና በራሱ አስተሳሰብ በማሰብና በመመካትም ጭምር። አሁንም ድጋሚ እላችኋለሁ ክርስቲያኖች፣ ከእግዚአብሔር ፊት አሁንም እኛ እየሸሸን ያለነው በደል በመስራት ብቻ አይደለም፣ ለራሳችን ከእግዚአብሔር በላይ አውቅለታለሁ ብለን በመመጻደቃችን። እግዚአብሔር ለኛ ከኛ በላይ የሚያውቅልን ብቻ አይደለም፣ ከኛ በላይ የሚጨነቅልን፣ ከኛ በላይ የሚያስብልን፣ ከኛ በላይ ሁሉን ነገር ሊያደርግልን የታመነ ነው። የሚወደን ሰው እንኳን ክርስቲያኖች እግዚአብሔር ሊወደን ከሚችለው ፍቅር አንጻር እንኳን ሊወዳደር ሊነጻጸር አይችልም። ምሳሌ ልስጣችሁ። እግዚአብሔር አምላክ እና ሌላው ሰው የሚወዳችሁ ፍቅር ቅዱስ መጽሐፍ በተናገረው በአንድ ምሳሌ ራሱ አነጻጽረን እንመልከቱ። የትኛውም ያገባችሁ ሰው፣ የትኛውም የወለዳችሁት ልጅ፣ የትኛውም እስካሁን ድረስ ባልንጀራችሁ የሆነው ሰው የፀጉራችሁን ቁጥር ያውቀዋል? አታስቡበት። ሊያውቀውም አይችልም፣ አያውቀውምም ጭምር። እግዚአብሔርስ ያውቀዋል? ያውቀዋል። ፀጉራችሁ ቁጥር ድረስ አውቀላችኋለሁ እኮ ማለት ይሄንን ያክል ፀጉረን አንድ በአንድ ቆጥረዋለሁ ብቻ ለማለት እኮ አይደለም።
የፀጉር ብዛት ራሱ በእኔ ፊት የምጨነቅበት ጉዳይ ነው አለ። የፀጉር ብዛት ራሱ በጥቃቅኑ ያክል እኔ የማስብለት ማለት እኮ የፀጉራችሁ ዘለላ ቀጭን ነው ለአንተ የሚያሳስብህ ነገር በሙሉ ለኔ ያሳስበኛል አለ። አንተ የፀጉር ዘለላ ብዙ እንደሆነ ሁሉ አንተ ልትጠላበት የምትችልበት በእግዚአብሔር ፊት ልትዋረድበት የምትችልበት ብዙ ምክንያት አለ። ከዛ ሁሉ ይልቅ ግን እኔ ለወደህ የምችልበትን እንደ ፀጉር ብዙ የሆነውን ምክንያት መረጥኩልህ አለ። እውነት እግዚአብሔር ስሙ የተመሰገነ ይሁን። ሊጠላ የሚችል ብዙ ነገር እያለን ሊወደን የሚችልበትን ምክንያት የሚፈልግ አምላክ ነው። ልንገፋበት የምንችልበት ብዙ ምክንያት እያለ ነገር ግን ሊያቀርበን የሚወድበትን ምክንያት የሚመርጥ አምላክ። ተርሴስ የምትባለው እሷ ናት ክርስቲያን። ስለዚህ አደራ እንዳትረሱት። ሰው ከእግዚአብሔር ፊት የሚሸሸው ኃጢአት በመስራት ብቻ ሳይሆን ለራሱ ከእግዚአብሔር በላይ ይጨነቅለታለሁ ብሎ የእግዚአብሔርን ድምፅ ከመስማት ይልቅ የራሱን ድምፅ መስማት ሲጀምር። ሰው ከእግዚአብሔር ፊት የሚኮበልለው ኃጢአት በመስራት ብቻ ሳይሆን እንዳልኳችሁ ለራሱ ሐሳብና ስጋዊ ነገር እየተጨነቀ እግዚአብሔርን መስማትና ማዳመጥ አልፈልግም አሻፈረኝ ማለት የነበረበት ጊዜ ላይ። ስለዚህ ዮናስ ተነስቶ ወደ ተርሴስ መኮብለል ጀመረ። ብዙም ሳይርቅ ብዙም ሳይሄድ እዛው የነበረበት መርከብና ተሳፍሮ የሚሄድበት ጀልባ ላይ ግን ታላቅ ማዕበል መጣ። በጣም ነው የሚገርማችሁ። አንዳንድ ሰው አላስተዋይነቱና አንዳንድ ሰው አለመረዳቱ በጣም እየተጫነው ሲመጣ ያስተማረውን ትምህርት ራሱ ይረሳዋል። እየሰማችሁ ነው። ዮናስ እኮ ዛሬ የሸሸባትን ባህርና ከእግዚአብሔር ፊት አመልጥበታለሁ ብሎ እየኮበለለበት ያለበትን ያቺን ውቅያኖስ ሰማይና ምድር የእግዚአብሔር ነው ብሎ ካስተማረባት ነው። ዛሬ ግን ሲጨልምበት በራሱ ማሰብ ሲጀምር፣ ዛሬ ግን ከራሱ ሐሳብ ጋር ተስማምቶ ለሱ የሚሆነውን አደርጋለሁ ብሎ ሲናገር ባህር ላይ ሆኖ ከእግዚአብሔር ፊት የሚያመልጥ መሰሉ። አንዳንዶቻችን የዮናስ ጠባይ ስላለብን ነው ክርስቲያኖች። ከእግዚአብሔር ፊት ማንም ሰው መሸሽና ማምለጥ አይችልም። ኃጢአት የሰራንበትም ቦታ አለ፣ ሌላ ቦታም ተደብቀን የምንሰራበትም ቦታ ማን አለ? ክርስቲያኖች እግዚአብሔር አለ፣ ያያል። ጽድቅ ስንሰራ ተደብቀን ባለንበትም ስፍራ ያያል። በገሃድ የምናደርገውንም መልካም ተግባር ማን ያያል? እግዚአብሔር ያያል። ማንም ከእግዚአብሔር ፊት መሰወር አይችልም። ማንም ከእግዚአብሔር ፊት መሸሸግ አይችልም። ለዮናስ ግን መሰለው። የዋህ ስለነበረ መሬት ላይ ሆኜ የምራመድበትም ሁኔታ ላይ ስለተገኘው ነው በጣም በተደጋጋሚ እየመጣው የሚነዘንዘኛል። እንደዚሁ አይነት ጸባይ ያለብንም ሰዎች አለ። ቤተ ክርስቲያን ስላገኘን እግዚአብሔር አምላክ በጣም በተደጋጋሚ ንስሐ ግቡ ንስሐ ግቡ ንስሐ ግቡ ሲባል እኔ ነኝ እንደ ንስሐ ግቡ ተብዬ መመከርና መዘከር የነበረብኝ? ሌላ ስንት ሜዳ ላይ የወደቀና ሌላ ስንት ከእግዚአብሔር እቅፍ የራቀ ሰው እኮ ነው ይሄን ስብከት መስማት የሚያስፈልገው። ሌላ ስብከት ሲኖረን የመጥቼ እማራለሁ ብለን እኮ የሸሸን ብዙ ዮናሶች አለን። ታውቃላችሁ? ለኛ የሚነገረው ትምህርት ለኛ ያልመሰለን ተቀምጠን በእግዚአብሔር መስታወት ፊት የራሳችንን ፊት ሳይሆን የሌላውን ፊት ለማየት የሌላውንም ሕይወትም ጭምር ለመመልከት የሚያቃጣን ሰዎች አሉ። ዮናስ ማለት እሱ ነው። ዮናሶች እኛው ነን። ሌላ ብዙ ዮናስ አትፈልጉ። የዮናስ ታሪክ በውስጡ የኛው ታሪክ ነው ያለበት። ተነስቶ በተሳፈረበት መርከብ ላይ እግዚአብሔር የለበትም ብሎ ባሰበበት ባህር ላይ ግን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የተሳፈረበትን መርከብ አስጨነቀው። በባህር ይሳፈር የነበረውን ዮናስን ነፋስ አስነሳበት፣ ሰዎችን አስነሳበት፣ ዙሪያው ላይ የነበሩትን ነገሮች በሙሉ ቀሰቀሰበት። ልብ ብላችሁ ስሙ። ዮናስ የተሳፈረበት መርከብ ላይ አንደኛ ነፋስ ተነሳ። እስኪ ነፋስ ተነሳ በሉ በሉ እንጂ። ውቅያኖሱም ተናወጠ እስኪ በሉ። በጣም ጥሩ። ከውስጥ ደግሞ እስኪ ሰዎች ተናገሩት በሉ። ቀሰቀሱት እስኪ በሉ። ዮናስን ለመቀስቀስና ዮናስ አሁን የሚናገረውን የምላችሁን ነገር ለመናገር እግዚአብሔር አምላክ ይህን ሁሉ አድርጓል። ስለ አንድ ነፍስ የሚከፍለውን ዋጋ እግዚአብሔርን እያያችሁት ነው። ዮናስ መርከቧ ውስጥ ስለነበረ ነው ነፋሱ የተነሳው። ዮናስ መርከቧ ውስጥ ስለነበረ ነው ውቅያኖሱ የተናወጠው። ዮናስ መርከቧ ውስጥ ስለነበረ ነው ያ ሁሉ ነገር ሲሆን ተሳፋሪዎቹ ተጨንቀው ይሄ ነገር የደረሰብን በማን ነው? ይሄ ነገር የሆነብን በምን ምክንያት ነው ብለው እንዲያስቡ ያደረጋቸው ዮናስ ስለነበረባት ነው። ያችን መርከብ እሱ ከተኛበት ቦታ ላይ ሄደው ቀስቅሰው እባክህ ስለ ወደ ፈጣሪ ጩህ ብለው የተናገሩት። ስለ አንድ ነፍስ ምክንያት እግዚአብሔር አምላክ ሌላዎቹንና ዙሪያው ላይ ያሉትን ሰዎች በሙሉ እንዴት እንደሚበጠብጣቸው አያችሁ? ስለ አንድ ነፍስ ምክንያት እኮ ነው። ዮናስን ለማትረፍ ብሎ እኮ ነው ይሄንን ሁሉ ህዝብ ይሄንን ሁሉ በመርከቡ ላይ ተሳፍሮ የነበረውን ሰው ምን መጣብን ብለው እንዲጨነቁ ያደረጋላችሁ።
አያችሁት? እግዚአብሔር አምላክ የኔና የእናንተን አንዲት ነፍስ ለማትረፍ ዙሪያው ላይ ያሉትን ነገሮች በሙሉ ይጠቀማል። አስተዋይ የሆነ ልቡናና ሊያስብ የሚችል አይምሮ ሁላችንም ሰጥቶን አይነ ልቡናችንን ያበራልን። እንኳን እግዚአብሔር ቆሙ በሚያስተምር መምህር ቀርቶ ዙሪያችን ላይ ባለው ስነ ፍጥረት በሙሉ ወደሱ እንድንመለስ የሚጠራን መስማት እንድንችል እግዚአብሔር ጆሮአችንን ይክፈትልን። ለዮናስ ሰባኪ አልቆመለትም፣ ነፋስ ነው የተናገረው። ለዮናስ መምህር አልቆመለትም፣ ውቅያኖሱን የተናወጠው። ለዮናስ አልፎ ተርፎ እሱን የሚመስል እሱ የሚያምነውን አምላክ የሚያመልክ ሰው አይደለም ቆሞ የተናገረው። አሕዛባውያን ናቸው። እነሱ ወደ አምላካቸው ጮኸው ምንም መልስ ሰጡ። ታውቃላችሁ፣ በተሳፈረበት መርከብ ላይ እኔ ነኝ ጥፋተኛ ብሎ መናዘዙ ኃጢአቱን በጣም እስከ ዕለተ ሞት የሚገርመኝ ነገር ነው። ለምን እንደሆነ ታውቃላችሁ? ዮናስ የተሳፈረበት መርከብ ላይ እሱ እግዚአብሔር ሌሎች አሕዛባውያን ነበሩ፣ ጣዖት የሚያመልኩ ማለት ነው። እሱ ለእግዚአብሔር እታዘዛለሁ እያለ ሌሎች ግን እግዚአብሔርን የማያውቁት ለጣዖታት የሚሰግዱ ነበሩ። ዮናስ ማዕበሉ ተነሳ ተብሎ ሲጠየቅ እኔም አውቃለሁ እናንተ የምታመልካቸው ጣዖታትና የምትሰግዱላቸው ድንጋዮች ምናልባት እግዚአብሔር አዝኖባችሁ ሊያጠፋችሁ ነው ብሎ መናገር ይችላል አይችልም? ይችላል። ጥንቅቅ አድርጎ ደግሞ ውሸት አይደለም እውነት ነው። ግን ዮናስ ሌሎቹ ዙሪያዎቹ ላይ የተሰሩትን ሌሎቹ ዙሪያዎቹ ላይ ያደጉት የነበሩትን ኃጢአትና ነውር ከማየት ይልቅ የራሱን ኃጢአትና ነውር ለማሰብ መረጠ። የራሳችንን በደል ለማየት እግዚአብሔር አምላክ ይፍቀድልን። አብዛኞቻችን ችግራችን ከሰው ክፋት፣ ከሰው ነውር፣ ከሰው ኃጢአት ውስጥ ተዘፍቀን ስናቦካ የራሳችንን ነገር እንረሳዋለን። እግዚአብሔር በሰው ኃጢአት ማናችሁንም አይጠይቃችሁ፣ በራሳችሁ በደል ግን ይፈረድባችኋል። ሁላችንም ማለት ነው። ቅዱስ ዮሐንስ አፈወርቅ ይናገራል። አንድ ሰው በጣም ከክፋቱ የተነሳ ዘወትር እያመጡ እሱ ፊት ይከሱት ነበር እና ኃጢአት ሰርቷል፣ ነውር ሰርቷል፣ ክፋት ሰርቷል እያሉ ያመጡት ነበር እና ቅዱስ ዮሐንስ አፈወርቅ ምን ብሎ ተናገረ? ያንን ሰው ፍረድበት ተብሎ ሲናገር ልብ ብላችሁ ስሙ። ይህን ሰውዬ አልፈርድበትም አለ። ለምን ብለው ሲጠይቁት እኔና እናንተ ያየነው ሰው ፊት ሆኖ ሲሰራው ያለውን ኃጢአት ነው። እኔና እናንተ ሳናየው ደግሞ በጀርባ ያለቀሰውን እንባ እግዚአብሔር ያውቀዋልና። እኛ ኃጢአት ስንሰራ ኃጢአትም ሲሰሩ ያየናቸውን ሰዎች ክፋታቸውን እያሰብን እንዘባበትባቸዋለን እንጂ እኮ ከኛ ጀርባ ደግሞ ተደብቀው በካህናት እግር ስር ወድቀው የሚያነቡት የንስሐ እንባ ማናችን እናስበዋለን? እሱን ለማሰብም ጊዜው የለንም። ክርስቲያን ከባቴ አበሳ ነው፣ ነውር የሚሸፍን ነው። ተመሳሳይ እንደዚሁ ዜና አበው ሌላም ታሪክ አለ። አባ መቃርስም እንደዚሁ ሁሉ አድርጓል። ገዳም ውስጥ ያለ አንድ መነኩሴ ጾር በስቶበት ከአቅሙ በላይ ሆኖበት ዙሪያቸው ላይ ሊጠይቁ ከነበሩ ሴቶች ጋር ወደቀ በዝሙት እና በጣም ተከፋ። ያቺው ሴት እዛው ባለችበት ስፍራ ላይ ሄደው ያሉት ወንድሞች ተሰብስበው ለመቃርስ ነገሩት። ይህ ሰው ገዳሙን አነውሮታል፣ ይህ ሰው ገዳሙን አበላሽቶታል፣ ይህ ሰው ክፉ ነገር አድርጓል። መቃርስ ና ሴቲቱ ቤቱ ባለችበት ሰዓት ላይ ገመናውን እናፍረደበት አሉት። አባ መቃርስ ገና ከሩቅ ሲመጣ ድምፁን እያሰማ እጁን እየጸፋ እያጨበጨበ መጣ። ለምን ይመስላችኋል? መምጣቱን ከሩቅ ሰምቶ ያስገባትን ሴት የሆነ ነገር ማድረግ እንዲችል እኮ ነው። ልብ ብላችሁ ስሙ። አስተማሪ ታሪክ ነው። ሰውን ኃጢአቱን እንዴት መሸፈን እንዳለበት መቃርስ እንዴት እንዳስተማረ ነው። በሩ ላይ ሲደርሱ ያቺን ሴት ሳጠራ ውስጥ አስገብቶ መቃርስ ደበቃት። መነኩሴው ደበቃት። ልክ መቃርስ እንደገባ ወዲያውኑ መቀመጫ አዘጋጁልኝ አለና ልጅቲቱ የተደበቀችበት ሳጠራ ላይ ምንጣፍ አስነጠፈና ቁጭ አለ። ቤቱን በሙሉ ፈልጉታል። ቢፈልጉ ልጅቲቱ የለች። አዘኑ ሰዎቹ በሙሉ። ለካ ወንድማችንን እንዲሁ ለካ በነውር ነው የከሰስነው፣ በክፋት ነው የከሰስነው ማለት ነው ብለው ተጸጽተው ወጡ። ልክ እንደወጡ ግን ወዲያውኑ ቅዱስ መቃርስ ተነሳና ሳጠራውን ከፍቶ ነው ይውጭ ያላት። እርሱን ማሳሳትሽ ሲያንስ አንቺም ደግሞ መበደልሻልና ሁለቱንም ከመፍረድ ይልቅ ለእርሱም ንስሐ ሰጥቶት እሷንም አስተምሮ አመንኩሷት ለክብር አበቃት። ሰው ከባቴ አበሳ ከሆነ ፍቅር ካለው እውነቴን የምነግራችሁ ክርስቲያኖች ማንንም ነገርና ምንም ሁኔታን መለወጥ ይቻላል። ነውርን የምንገልጥና ክፋትን ለማውራት የምንሽቀዳደም ግን ከሆነ እውነቴን ልንገራችሁ በምድር ሊያልፍልን ይሆን ይችላል። ነገር ግን በሰማይ ግን እግዚአብሔር አምላክ ያየናል። ስለዚህ ዮናስ ክፋታቸውን እያየና እያስተማረ መናገር ይችል ነበር። ግን የማንን ኃጢአት ማየት መረጥ አልኳችሁ? መልሱ እንጂ የራሱን ኃጢአት ለማየት መረጠ። እኔ በደልኩ እንዳለ። ይሄ ታዲያ ደንቅ ዮናስ ያለባት መርከብ እኮ በአዲስ ኪዳን ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ምሳሌ ናት ይላል። በቤተ ክርስቲያን ውስጥ ማን ነው ስለሚሆነውና ስለሚደረገው ነገር በሙሉ አይቶ ይህ የመጣው በእኔ በደል ነው የሚላለ ይላል።
ሌላው እየተጠቋቆመ በገሌ በደል ይሄ ምክንያት ደረሰብን ይላል እንጂ እግዚአብሔር የራሳችንን በደል የምናይበት አይን አሁንም በቸርነቱ ይስጠን። ዮናስ ስለዚህ ይህንን አለ፣ አውጥታችሁ ጣሉኝ አለ። ጣሉት። ሲጥሉት ራሱ ተጨንቀው ነው የጣሉት። በጣም ነው የሚገርማቸው። ጥፋተኛ እኔ ነኝ ብሎ እንኳን እየነገራቸው አሕዛባውያን ሆነው ራሱ በጣም ተጨንቀው ነው የጣሉት። እንደው ይህ ሰው መጨረሻው ምን ይሆን ፈራ ተባ እያሉ ለማትረፍ እየፈለጉ ከኛ መካከል በለኛው ሄዶ በሱ ምክንያት ነው ይሄ የመጣው ተብሎ ቢነገርማ እናዝንለታለን። አንስተን አሽቀንጥረን ነው እንጂ የምንጥለው ዋናው ሰላም ይሁን እንጂ ብለን ስንቱን እኮ እንደዛ እያደረግን ማግደን ጨረስ ነው ክርስቲያኖች። የራሳችንን ኃጢአት ከማየትና ነውራችንን ከማወቅ ይልቅ የሌላው በደል ስለታየ የነሱ ጥፋት ነው ይሄ ያመጣብን እያልን ስንቱን ማገድን። ግን ምን ለውጥ አየን? እስካሁን ራሳችን ነበር ማልቀስ ነበረብን። እኔ ነኝ ብለን ነበረ መውደቅ የነበረብን። ይቀጥልና ራሱ ቅዱስ ዮሐንስ አፈወርቅ ዮናስ የተጣለባት ባህር የንስሐ ምሳሌ ናት ይላል። የንስሐ ምሳሌ ናት። ሰው ራሱን በደለኛ ነኝ ብሎ አምኖ እንዲጥልበት የሚፈለገው ባህር የንስሐ ባህር ነው። ታጥቦ ንጹህ የሚሆንበት ውሃ እድፍን ያነጻልና ይላል ቅዱስ ዮሐንስ አፈወርቅ። ወደ ባህር ጣሉት። እርሱ ተርሴስን ይሄድባታል ብሎ ተሳፍሮባት የነበረበት መርከብ ወርዶ አሳ አንበሪ ወድ ውስጥ ገብቶ 3 ቀንና 3 ሌሊት ዮናስ እዛው ሰነበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ታሪክ ነው ለጸሐፍትና ለፈሪሳውያን ማቴዎስ 12 ላይ ምልክት አሳየን ብለው ጠየቁት። ዮናስ ከተናገረው ምልክት በላይ እነሱም ከተደረገው አዲስ የሆነ ነገር አላሳያችሁም። ትልቁ ምልክትም የዮናስ መልእክት ነው። በዮናስ ውስጥ ምን የምንማረው ነገር ቢኖር ነው ክርስቶስ ዮናስን አንስቶ እንዲህ ሊናገር የፈቀደው ብለን እንጠይቃለን። ልብ ብላችሁ ስሙ ክርስቲያኖች። የብሉይ ኪዳን በተለይ የነቢያት መጽሐፍ አብዛኞቹ ሳይሆን ሙሉ በሙሉ የሚናገሩት ስለ ጌታችን ስለ ኢየሱስ ክርስቶስ። ልብ ብላችሁ ስሙ። ዮናስ ካለበት ሀገሲልና ወደ አሕዛብ አስተምር ተብሎ ሲላክ አሻፈረኝ አልሄድም ብሎ ነበር። ክርስቶስስ ወደማያምኑት ሂድ ሲባል እኔ ለሚያምኑት ብቻ ነው የመጣሁት ብሏል? አይደለም። ተደጋጋሚ ሲናገር ራሱ የነበረው ለጻድቃን ሳይሆን ለማን የመጣሁት እያለ ነው። ለኃጢአተኞች ጤነኞች ለሆኑት ሳይሆን ምኖች ለሆኑት ነው የመጣው። ይሄ እኮ ሊያስደስተን ያስፈልጋል ክርስቲያኖች። ቤተ ክርስቲያን ጤነኛ ሰው ብቻ የሚሰበሰብባት ብቻ አይደለችም። እንደኔና እናንተ የታመመ በስጋውም በነፍሱም ከእግዚአብሔር ለመቅረብ ጉድለት ያለበት ሰው የሚገኝበት። ዮናስ ወደ ተርሴስ ሲሸሽ አሕዛብን አላስተምርም ሲል ክርስቶስ ግን አሕዛብን ለማስተማር መጣ። ዮናስ የተሳፈረባት መርከብ ውስጥ ሆኖ ብዙ ሰዎች በሱ ምክንያት እግዚአብሔርን እንዲያውቁት ተደረገ። ያቺ መርከብ ቅዱስ ዮሐንስ አፈወርቅ ምንድናት ይላል? የክርስቶስ የመስቀሉ ምሳሌ ናት ይላል። ዮናስ መርከብ ውስጥ ሆኖ ሕዝቡ እግዚአብሔርን እንዳወቀ ሁሉ በጌታችን በኢየሱስ ክርስቶስ በመሰቀሉ አሁን ባለንባት በአርብ በቀን በ6 ሰዓት በመስቀል ላይ በመገኘቱ ምክንያት እግዚአብሔርን አምነዋል። አላመኑ? አምነዋል እኮ። የማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ በመሰቀሉ ምክንያት በዙሪያው ላይ ይደረጉ የነበሩ ተአምራትን አይተው እውነት የሰቀልነው የእግዚአብሔር ልጅን ነው ብለው እኮ ሰዎች አምነው። ዮናስ የነበረበት መርከብ ውስጥ የነበረበት ሁኔታ የመስቀሉ ምሳሌ እንደሆነ ሁሉ ከዛ ከመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ወዴት ነው የገባው? ወደ መቃብር። ዮናስስ ከመርከቡ ላይ ተጥሎ የወረደው ወዴት ነው? ወደ ባህር። ክርስቶስስ ማቴዎስ 12 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረው ሁሉ የሰው ልጅም በምድር ልብ በተባለ በመቃብር ውስጥ ስንት ቀን ያድራል አለ? 3 ቀን። እያወራ የነበረው ጌታችን ኢየሱስ ክርስቶስ ስለ ዮናስ ብቻ ሳይሆን በዮናስ ውስጥ ስለነበረው ስለ ራሱም ጭምር ነው። ለዛ ነው ክርስቶስ ከዮናስ የሚበልጥ እዚህ አለ አላቸው። ዛሬ በተሰበሰብንበት ደግሞ እውነትም ለመናገር ከዮናስ የሚበልጥ ደግሞ እስጢፋኖስ አለ። ማን አልኳችሁ? እስጢፋኖስ አለ። እውነት እኮ ነው። ዮናስ አሕዛብን ለማስተማር የኮበለለ ነበረ። እስጢፋኖስን አሕዛብን ለማስተማር ግን የጸና ነበረ። ዮናስ የነበረበትንና የተነገረበትን ረስቶ ያንቀላፋ ነበረ። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ የሚወረወርበትን ድንጋይ እንኳን ሳይሰማው ቀና ብሎ አምላኩን እያየ የሚያደርጉትን አያውቁምና ምን አድርጋቸዋለን ይቅር በላቸው ብሎ የጸለየ ነው። ከዮናስ የሚበልጥ እውነትም እስጢፋኖስ አለ ማለት ነው። እስጢፋኖስ እንዲህ ያለ ሰማዕት ነው። እስጢፋኖስ እንዲህ ያለ ቅዱስ አባት ነው ብለን የምንናገርለት ለዚህ ነው። ወቅቱ ሰሞኑ ያለንበትም ጊዜ ክርስቲያኖች ይሄን እንድናስታውስ የሚያደርገን ከዮናስ የሚበልጥ ያለበት እስጢፋኖስ፣ ከእስጢፋኖስም የሚበልጥ የእርሱ አምላክ ጌታችን ኢየሱስ ክርስቶስ
ቅዱስ ሥጋው ክቡር ደሙ በሚፈተትበት መቅደስ ውስጥ ያለን ሁላችን እኛ እውነቴን ነው የምነግራችሁ ክርስቲያኖች የተሰጠንን በጎ ዕድል መጠቀም አለብን። ይሄ የተቀመጣችሁበት መሬት ሁሌም የምትቀመጡበት አይደለም። ይሄ የምትመላለሱበት መቅደስ ሁሌም የምትገቡበትና የምትወጡበት አይደለም። እናንተ እግዚአብሔርን ሳታውቁት እናንተ እግዚአብሔር ደጅ ሳትደርሱ እናንተ በእግር ብቻ ሳይሆን በልብ ወደ እግዚአብሔር ሳትቀርቡ ሞት ሊቀድማችሁ ይችላል። ሞትን እንደማስፈራሪያ የምናነሳው ነገር ሆኖ አይደለም። እውነት ለመናገር ደስ ብሎን የምናወራበት ርዕሰ ጉዳይ ነበር መሆን የነበረበት ወደ ክርስቶስ የምንሄድበት መንገድ ስለሆነ። ነገር ግን አብዛኞቻችን ሞትን ወደ ክርስቶስ የምንሄድበት መንገድ አድርገን ለማሰብ የታደልን ሳይሆን ሞት ሲመጣ የምንጨነቅ ስለሆነ ይህንኑ ሞት መልሰን እያነሳን እግዚአብሔር ጋር ሳንደርስ እንዳይቀድመን አምላካችንን ቅዱስ ሥጋውን ክቡር ደሙን ሳንቀበል እንዳይወስደን ከምንም በላይ ደግሞ የዮናስን ታሪክ ሰምተን ራሳችንን ካየን እንደ ሳምራዊቷ ሴት ደግሞ የነገረኝን ሁሉ ያሳወቀኝን ሁሉ እርሱን ኑ ተመልከቱት ክርስቶስ ይሆንን መሲሁ ይሆንን የተባለለትን ሁለመናችንን የሚያውቀው ስለኛ የሚጨነቅልን እግዚአብሔርንም ሳናውቀው ክፉ ነገር እንዳይቀድመን እግዚአብሔር አምላክ በቸርነቱ ይጠብቀን። የሰማነውን በልቦናችን ሰሌዳ ይጻፍልን። አምላካችን ልዑል እግዚአብሔር ከሰማዕቱ ከቅዱስ እስጢፋኖስ በዓሉ ከሚታሰብለት ከቅዱስ ዮናስ ነብዩ ረድኤት በረከት ያድርገን ያካፍለን። የንስሐን ዕድሜ እግዚአብሔር ሰጥቶናልና ለንስሐ ለቅዱስ ቁርባን ያብቃን። በጎደለው በነጠበው በክቡር አባታችን በሊቃውንቱም የሚታረም ይሁን። ስብሐት ለእግዚአብሔር።